እኒህ ጄኔራል ዳግቪን አንደርሰን ይባላሉ። 3400 ሰዓት የበረሩ ከዚህም ውስጥ ለ738 ሰዓታት የውጊያ ተልእኮ ይዘው ሰማይ ላይ የቆዩ አሜሪካዊ የአየር ኃይል መኮንን ናቸው። ከባለፈው ነሐሴ አጋማሽ ጀምሮ ደግሞ ዋና መቀመጫውን ጅቡቲ ባደረገው የአፍሪካ ወታደራዊ ኮማንድ አፍሪኮም ዋና አዛዥ እንደሆኑ ፕሬዝዳንት ትራምፕ ለሴኔት አቅርበው አስሹመዋቸዋል። ጄኔራሉ ሰሞኑን አዲስ አበባ ነበሩ። ብልጽግና የተለየ ትርጉም እንዲያዝለት አሜሪካ በባትሪ የምትፈልገው እንደሆነም ለማሳየት እየጣረ ነው በጄኔራሉ ጉብኝት። ከዚህ አለፍ ብሎም ጄኔራሉ ቀይ ባህርን እንድንቆጣጠረው ፈልገዋል እያለ እሳቸውን ምስክር ሲጠራ ታይቷል። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ደውለው አካባቢውን ማተራመስህን ተው፣ ባህር አማረኝ ብለህ ምስራቅ አፍሪካን አትረብሽ ሲሏቸው በፌስቡክ ጽፈው የማያውቁት ጠቅላይ ሚኒስትሩም ከአሜሪካው ጄኔራል ጋር መገናኘታቸውን በፌስቡክ እወቁልኝ ብለዋል። በነ ኢቲቪ አዘግበዋል። ከዚያ በኋላም አሜሪካ ከብልጽግና መከላከያ ጋር በቅርበትና በትብብር የምትሰራ ተደርጋ እንድትሳል እየተደከመ ነው። ሰውን በቢላ ከሚያርደው በራሱ ሀገር ህዝብ ላይ የጦር ወንጀልና ጄኖሳይድ ፈጽሟል ተብሎ ከሚነገርለት የብርሃኑ ጁላ መከላከያ ጋር ሲሰሩ የሚያምርባቸው እንደ ሻዕቢያ ያሉ የጎሬላ ታጣቂዎች እንጂ እንደ አሜሪካ ያሉ ዘመናዊ መከላከያዎች ናቸው እንዴ የሚለውን ጥያቄ ስናሰላስልም ወደ አስደናቂው ነገር ይወስደናል። የብልጽግና ገዢዎች እነ ብርሃኑ ጁላ በአማርኛ የዋሹትን ለማስተባበል ጄኔራል አንደርሰን በዩቲዩብ ተከስተው ነበር። በሚዲያ አመጣጣቸው የሰው ስትፈልጉ የራሳችሁንም እንዳታጡ በሚመስል ሁኔታ አሊያም መጀመሪያ የሰው ግዛት ከመፈለጋችሁ በፊት ሻዕቢያ የወረረባችሁን መሬትና ህዝብ ነጻ አውጡት በሚል ድምጸት ይመስላል። ከኢትዮጵያ ተቆርሶ ወደ ኤርትራ የተካለለን ግዛት የሚያሳይ ካርታ ከኋላቸው አስቀምጠው መግለጫ ቢሰጡም አንድ ሰዓት ባልሞላ ጊዜ ውስጥ ቪዲዮን ያሰራጨው የአሜሪካ ኤምባሲ መግለጫውን አስወግዶታል። ኢትዮፎረም ግን ያንን የጄኔራሉን ንግግር ሙሉን አስቀርቶታል። የአሜሪካው መኮንን በረቀቀና በአጠር አገላለጽ የተከላከሉት የብልጽግና ፕሮፓጋንዳ ምንድነው የሚለውንም ጉዳይ ይህንኑ የአሜሪካ ኤምባሲ ያስወገደውን ቪዲዮ ዋቢ አድርገን እንመለከተዋለን። የኢትዮጵያ መከላከያ ሚኒስቴር ዘመናዊ እንዲሆን በትጥቅና በአስተዳደርም እንዲደራጅ ለማድረግ በተደረጉ ጉዞዎች ሁሉ የአሜሪካ ትብብር በጉልህ ይነሳል። በደርግ ዘመን ሙሉ በሙሉ፣ በብልጽግና ዘመን ደግሞ ባለፉት 5 ዓመታት ግን ይህ አልሆነም። ምክንያት አለው። ሰሞኑንስ የብርሃኑ ጁላ ቢሮ መዋሸትን ለምን ፈለገ? ከንግግሩ ጀርባ ያለው እውነተኛ ነገር ምንድን ነው? በእርግጥ በብልጽግናው መከላከያ ላይ ማዕቀብ አከታተል ላይ ጣለችው እንዳይመጡብኝ እንዳይረግጡኝ ብላ የብልጽግናን ጄኔራሎች ያገደችው አሜሪካ የብልጽግና ጦር ጋር ልትሰራ የምትችልበት ህጋዊ መስመር አላትን? ብርሃኑ ጁላ፣ አበባው ታደሰ ወይም ሌላ የብልጽግና ጄኔራል አሜሪካ ሲሄድ የማይታይበት ምክንያት ምንድን ነው? በትክክል ጄኔራሉ አዲስ አበባ የሄዱትስ ለምን ነበር? በቀጣይስ የአሜሪካና የብልጽግና መከላከያዎች ሊተባበሩ ይችላሉን? በ2014 ዓ.ም የብልጽግናን ስልጣን ለመታደግ ሲሉ ኃይል ሊጠቀሙ እንደሚችሉ ሲናገሩ የነበሩት አሜሪካዊ ጄኔራል የት ደረሱ? የኢትዮጵያና የአሜሪካ ጦሮች ላለፉት 7 ዓመታት እንዴት ያለ ግንኙነት ነበራቸው? በዚያ የመደመር የመንጋልነት ሰሞናት ኢትዮጵያን ለአሜሪካ ገላልጦ የሰጠው ብልጽግና በኋላ ላይ አልፈልግህም ሲባል በአዲስ አበባ የገባው ኤፍቢአይ የት ገባ? እነዚህን ጥያቄዎች በማብራራት ደቂቃዎችን እንቆያለን። እኒህ ጄኔራል ዊልያም ዌስትሞርላንድ ይባላሉ። ከ1968 እስከ 1972 የአሜሪካ መከላከያ ኤታማዦር ሹም ነበሩ። በዚህ በምስሉ ላይ የሚታዩትም ያኔ ኤታማዦር ሹም በነበሩ ጊዜ እንደ አውሮፓውያን አቆጣጠር በ1971 ኢትዮጵያን ሲጎበኙና ቀዳማዊ ኃይለ ሥላሴን ሲያነጋግሩ ነው። ጄኔራሉ ኢትዮጵያን የጎበኙ የመጨረሻው የአሜሪካ ጠቅላይ ኤታማዦር ሹም ይሁኑ እንጂ የመጀመሪያው አልነበሩም። ከሳቸው በፊት ማክስዌል ታይለር በ1958 እንደ አውሮፓ አቆጣጠር ወደ ኢትዮጵያ ተጉዘው ፈሩን ቀደውታል። ሁለቱ ኤታማዦር ሹሞች ወደ ኢትዮጵያ የመመላለሳቸው ምክንያት አገሪቱ በነበራት ተደማጭነት እንዲሁም ለጋራ ሰላም መጠበቅ ኮሌክቲቭ ሴኩሪቲ የነበራት ቀናይነት ነው። በዚህም ምክንያት አሜሪካ የኢትዮጵያ መከላከያ እንዲቋቋም ብቻ ሳይሆን በወቅቱ የኢትዮጵያ ግዛት በሆነው አስመራ ውስጥ ቃኘው ጦር ሰፈር የተባለ ቤዝ
እስከ መክፈት ደርሰው ነበር። ቀዳማዊ ኃይለ ሥላሴ ከጣሊያን መባረር በኋላ ወዳጅ ያደረጓቸው እንግሊዞች ጸባያቸው እየተቀየረባቸው ሲመጣና አለመታመናቸው ሲበዛ ከአሜሪካኖች ጋር ወዳጅነት መፍጠራቸውን የሚያትተው ዘ ኢትዮጵያን አርሚ የተሰኘው የፋንታሁን አየለ ጥናታዊ መጽሐፍ አዲስ አበባና ዋሽንግተን እንደ አውሮፓውያን አቆጣጠር ግንቦት 22 1953 ኢትዮጵያን አሜሪካን ሙቹዋል ዲፌንስ አሲስታንስ አግሪመንት በሚል የጋራ ወታደራዊ የስምምነት ውል ማሰራቸውን ይጠቅሳል። ውሉ ለ25 ዓመታት የሚቆይ ሲሆን አሜሪካ በመካከለኛው ምስራቅና በሩቅ ምስራቅ ለሚኖራት ወታደራዊ ዘመቻ ቃኘው ሻለቃን በአስመራ ትከፍት ዘንድ ኢትዮጵያ ልትፈቅድ፣ ኢትዮጵያም ከአሜሪካ ወታደራዊ ድጋፍ እንድታገኝ የሚያደርግ ነበር። በዚህም ገና በመጀመሪያዎቹ 3 ዓመታት 3 ክፍለ ጦሮች 16832 ኢትዮጵያዊ ወታደሮችን አሰልጥናለች። ሰራዊቱ የሕክምና፣ የምህንድስና፣ የብረት ለበስ፣ የመድፍና የአየር መቃወሚያ ክፍሎች እንዲኖሩት ከማድረግ ባለፈ አንደኛው ክፍለ ጦር አዲስ አበባ፣ ሁለተኛውና ሶስተኛው ደግሞ አስመራና ሐረር እንዲሰፍሩ ሲደረግ የአሜሪካ መኮንኖች በማደራጀቱ በኩል ዕውቀትና ገንዘብ አፍስሰዋል። በህንድ መንግስት ድጋፍ የተቋቋመው የሐረር ጦር አካዳሚ መሰልጠኛ መሳሪያዎችንና ተተኳሾችን ያቀረበችለት አሜሪካ ነች። የጀነራል ዌስት ሞርላንድ የአዲስ አበባ ጉዞም ሆነ የሌላኛው ጠቅላይ ኤታማዦር ሹም ማክስዌል የኢትዮጵያ ጉዞ እንዲህ ያሉ ወታደራዊ ትብብሮችን በማጠናከር ላይ የተመሰረተ ነበር። እነ ብርሃኑ ጁላ ኢትዮጵያውያንን በገጀራም በጠመንጃም የሚገድሉበትን መስሪያ ቤት አሜሪካ እንዲህ ባለ መልኩ ያቋቋመችውም ነው። የቀዳማዊ ኃይለ ሥላሴን መንግስት ገልብጦና ንጉሱን ገድሎ 60 ሚኒስትሮችን የረሸነው የደርግ መንግስት ግን ከአሜሪካ ጋር የተቆራረጠው ብዙም ሳይቆይ ነበር። በተለይም የቀድሞ ባለስልጣናትን ከጨፈጨፈ በኋላ የአሜሪካ ኮንግረስ ደርግ የሰብአዊ መብትን የሚጥስ ነውና ወደ ኢትዮጵያ ምንም አይነት የጦር መሳሪያና ወታደራዊ ድጋፍ እንዳይሄድ ሲል ወሰነ። በመቀጠልም የጂሚ ካርተር አስተዳደር በእርዳታና በዱቤ ሽያጭ ለኢትዮጵያ እንዲሰጥ በንጉሱ ዘመን የተፈረመው የጦር መሳሪያ ውል ውድቅ ሊሆን ይገባል ሲል ውሳኔ አሳለፈ። በዚህ የተቆጣው ደርግም በአስመራ የነበረውን የቃኘው ሻለቃን ግንቦት 1969 ዓ.ም ሙሉ በሙሉ ዘጋውና የአሜሪካን ጦር አስወጣ። ከዚያ ጊዜ ጀምሮም ደርግና አሜሪካ ተቆራረጡ። በአሜሪካ መሳሪያ ዕውቀትና ባለሙያ የተደራጀው የኢትዮጵያ መከላከያ ሚኒስቴርም ፊቱን ወደ ምስራቅ አዙሮ ሶቪየት ኅብረት ላይ ጥገኛ ሆነ። የአሜሪካና የኢትዮጵያ ወታደራዊ ትብብር እንደገና የሚመጣው ከ15 ዓመታት በኋላ በ1980ዎቹ ነው። ኢህአዴግ ወደ ስልጣን እንደመጣ አሜሪካ ወታደሩን በማዘመን የጸጥታ ተቋማት ግንባታና የድንበር ጥበቃን በማጎልበት ረገድ ድጋፍ የማድረግ አዝማሚያ እንደነበራት የሚያትቱ ሰነዶች የረባ አበርክቶ ግን አልነበራትም ይላሉ። አሜሪካ ኢትዮጵያን ወታደራዊ ጠቀሜታ ያላት ሀገር አድርጋ መመልከት የጀመረችው ከ911 ጥቃት በኋላ ነው ሲሉም ያክላሉ። በተለይም በሶማሊያ የተፈጠሩ የሽብር ኃይሎችን በመዋጋት ረገድ የኢትዮጵያ መከላከያ ጦር የቀጣናው ቁልፍ ኃይል መሆኑን የተገነዘበችው አሜሪካ ወደ ወታደራዊ ትብብሯ ተመለሰች። ለዚህም ይህንን በምስሉ ላይ የሚታየውን ወታደራዊ ስምምነት በኢትዮጵያ አቆጣጠር የካቲት 20 1994 ዓ.ም አሜሪካና ኢትዮጵያ ተፈራረሙ። ከዚያ በኋላ በቀጠለው የሁለቱ ሀገራት ወታደራዊ ግንኙነት በስልጠና በትጥቅና በመረጃ መደጋገፉ ቀጠለ። አሜሪካም እንደ አህመድ ጎዳኒ ያሉ የአልሸባብ መሪዎችን እስከ መግደል ያደረሳትን የድሮንና የአየር ኃይል ቤዝ በአርባ ምንጭ ከተማ መክፈት ቻለች። የአሜሪካ መከላከያ አስከሬኑ በሞቃዲሾ ጎዳናዎች ላይ እስኪጎተት ድረስ የተዋረደበትን የሶማሊያ ጦርነትም የኢትዮጵያ መከላከያ ሰራዊት ገብቶ ሲቆጣጠረውና እንደ ዩአይሲ ያሉ ኃይሎችን ሲያሸንፍ የአሜሪካ ድጋፍ፣ ትብብርና እምነት አደገ። ለዚያም ይመስላል ባራክ ኦባማ ኢትዮጵያን በጎበኙበት ወቅት የኢትዮጵያን መከላከያ ጀግና ተዋጊ ሲሉ ያደነቁት።